አሕዛብ ውስጥ ኢየሱስ ገብቶ አደረ እኔና እናንተ ውስጥ ኢትዮጵያውያን ውስጥ ኢየሱስ ገብቶ አደረ ነው ሚስጥሩ እከለክለው ዘንድ እኔ ማንኝ እግዚአብሔርን እኔ አልሄድ ስለኮ ሂድ ብሎ ራእይ ያሳየኝ ስለዚህ ገብቼ ወደ ምኩራባቸው ሰበኩልና ሲቃወሙትስ ጫማዬን አራግፌ ወደ ተመረጡት ሄጃለሁ ብሎ ወደ አሕዛብ ሄደ እንበረከካለሁ የት አባትነት ሁሉ ከሚሰይ በቃፊት እንበረከካለሁ ለምንድነው የምትንበረከከው ክርስቶስ በእምነት በልባችሁ እንዲያድር አምላክ ባንተ ውስጥ ገብቶ አድሯል ይሄ ስላልገባን ነው ባይዘው ኖርማል ምን ነው እብድ ነው የሚያረጋው አንተ ውስጥ ኢየሱስ አለ እጅን ብድግ አድርገህ ኃጢአቴን ይቅርበለኝ ልጅ አድርገህ ተቀበለኝ በዚህች ንስሐ ጥልቅ ሲል for granted እንደተቻለ አርጋቱ ሰደው አይቻልም የእግዚአብሔር ሚስጥር የሆነው ክርስቶስ በእናንተ አድሯል ምንም ቢያረግልኝ እግዚአብሔር ኢየሱስን የሚያክል ምን ይሰጠኛል የመጨረሻውን ሰጥቶኛል ምንም ከሰጠ ኢየሱስን ለማድመቅ ብቻ ይሰጣል ይሄንን የሚያክል ትልቅ ነገር ተሸክማችሁ ምንም እንዳልተቀበለ ሰው አትኑሩ ይሄንን የሚያክል ልታሳዩት የምትችሉት ነገር ይያላችሁ አትደብቁት እግዚአብሔር ሚስጥር የለው ሚስጥሩ ልጁ ነበር ኢየሱስን በእኛ ማሳደር ነበር እግዚአብሔር ተናግሮ ጮሆ ጨረሰ ከዚህ በኋላኛ ያንን የእግዚአብሔርን ድምጽ እያስተጋባን እድሜያችን ያልቃል ለእነርሱም እግዚአብሔር የዚህ ሚስጥር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ እግዚአብሔር ሰዎችን ከእስር ቤት ያወጣቸው እንዳይታሰሩ ፈልጎ ሳይሆን ይሄንን እንዲሰብኩ ፈልጎ እግዚአብሔር ሕይወታቸው ላይ ምንም ካረገ ኢየሱስን ለመስበክ ያርክ ምንም ተአምር አርጎ በተዘጋ ደጅ ይዟችሁ ከወጣ እግዚአብሔር ምክንያት ይሄ ብቻ በእናንተ ሕይወት ኢየሱስን ለማክበር እግዚአብሔር በሕይወታችሁ ላይ ተአምር ያድርግ በእግዚአብሔር መንግስት ላይ ስለምታደርጓት ስለያንዳንዷ ነገር እግዚአብሔር ዋጋ ይሰጣል እና ወንጌል ተጠብቆ በእነሱ ዘንድ እንዲቆይ ነው ይሄንን ሁሉ ነገር ኮስት የሚያደርገው እድሜውን ጊዜውን ጉልበቱን ገንዘቡን ከፍሎ ጳውሎስን ሮም አገኝ ቆላሲያስ ከተማ ቤተክርስቲያን ተተክላለች አለው እንደ ተተከለችም የሰማው ታስሮ ነው አያውቅም ጳውሎስ ታዲያ ሲለው የስተት ትምህርት መጥቷል የኑስቲሳውያንና የይሁዲነት እምነት አራማጆች እና በቃ ተጨንቀናል ጳውሎስ ቤተክርስቲያኒቱ ለሁለት ልትገነጠል ነው ሲለው በቃ እሺ በሚቀጥለው ዙር ላይ ሶጣ እንገናኛለን ብሎት ጳውሎስ መጠየቂያ ሰዓቱ ስላለቀ ገባ ተመልሶ ሲወጣ ቆላሲያስን ጽፎ እንካ ለነሱ ዘመን ብቻ ሳይሆን ለዘላለም በክርስቶስ ኢየሱስ ማንነት ላይ ለሚነሱ ትምህርቶች መድኃኒት ጻፈ እግዚአብሔር መንፈስ ቅዱስ በጳውሎስ እጅ በየትኛውም ዘመን ኢየሱስ ማንነት ላይ ለሚነሱ ትምህርቶች መፍትሄ በቆላሲያስ ደብዳቤ ላይ ተጽፏል ጳውሎስ ያወራ ያለው የእግዚአብሔር ሚስጥር ነው አይደለም የሚለው የቆላሲያስ ደብዳቤ አንዱ የሚቀመጥበት ጥቅስ ይሄ ጥቅስ ነው የቆላሲያስ ደብዳቤ ዋና መቀመጫ ጥቅሱ ይሄ ጥቅስ ነውና የእግዚአብሔር ሚስጥር ይላል የሰው ሚስጥር አይደለም የእግዚአብሔር ሚስጥር ነው እግዚአብሔር ለጳውሎስ ሚስጥር ነገረው እና ኤፌሶን ምዕራፍ 3 ላይ ጳውሎስ ሲናገር ይላል ይሄ ሚስጥር ከብዙ ነቢያትና ከብዙ አባቶች ተሰውሮ ነበር ይልና በኔም ዘመን ከነበሩት ከአንዳንዶቹ ተሰውሮ ነበር ይላል በኔ ዘመን ከነበሩ ከአንዳንዶች ተሰውሮ ነበር የሚለው ምናልባት አሁን እዚህ ጉባኤ ላይ ልናገረው በእውነት እንጂ ከነ ጴጥሮስም ጭምር ማለት እኮ ነው ከነ ያዕቆብም ማለት እኮ ነው ምክንያቱም ጳውሎስ ያወራ ያለው ሚስጥር የክብር ተስፋ የሆነው ክርስቶስ በአሕዛብ ማደሩ ነው አሕዛብ ውስጥ ኢየሱስ ገብቶ አደረ እኔና እናንተ ውስጥ ኢትዮጵያውያን ውስጥ ኢየሱስ ገብቶ አደረ ነው ሚስጥሩ ጴጥሮስ ቆርኔሊዮስ ቤት ሄዶ ሰብኮ የተሰቃየውን ሲቀይ ሁላችንም እናስተውሳለን እኮ አሕዛብ ጋር እንዴት ሄደ ተሰብካለህ እኛ የተመረጥን የተለየን አይሁዳውያን ወንጌልም ቢሆን ለኛ ነው ኢየሱስም ቢሆን ለኛ ነው አባቶች ቢያናቸው ህጉም ለኛ ነው ማን ይድ ብሎ ነው ሄድከው ሲሉት እኮ ጴጥሮስ ደንግጦ መንፈስ ቅዱስ በራእይ ያሳየኝ ሂድም ያለኝ እሱ ነው እሱ እንዳዘዘኝ ሄጄ ሰበኩ እከለክለው ዘንድ እኔ ማን ነኝ አለ እንዴ አሕዛብ ወንጌል ያስፈልጋቸውም እንዴ አይደለም ያላቸው እንደሱ የማለት አቅም እንኳን የለውም በጣም ጠንካራ ናቸው እና ያዕቆብ እከለክለው ዘንድ እኔ ማን ነኝ እግዚአብሔርን እኔ አልሄድ ስለኮ ሂድ ብሎ ራእይ ያሳየኝ የምታስተውሱ ከሆነ ጌታችን ኢየሱስ ክርስቶስ የመጨረሻ ቃሉን ሲሰጣቸው የሐዋርያት ሥራ ምዕራፍ 1 ቁጥር 7 እና 8 ላይ ወደ ዓለም ሁሉ ሂዱ ነው ያላቸው ኃይልን ተቀበላችሁ እስከ ምድር ዳር ሂዱ አለ ሰዎቹስ ኢየሩሳሌምና ይሁዳ ብቻ ቁጭ አሉ ወደ አሕዛብ ሰብረው መሄድ አቃታቸው
ቢሄድም ጴጥሮስ ሄደ ተመልሶ ሲመጣ ገሰጹት በሸንጎን የገሰጹት እንዴት ትሄዳለህ አሉት ምን ላርግ ከለከለው ዘንድ አልችልም ሲል እሺ አሁን መንፈስ ቅዱስ ልኮሃል ሌላ ምሪት ካልመጣ እንዳትሄድ እነዚህ ሰዎች አይ ወደኛ ለመምጣት በየቀኑ ሊጾሙ ነው ስለዚህ እግዚአብሔር መጣና ጳውሎስን ነካው ያዛብ ነኝ አለ ለጴጥሮስ ለአይሁድ ሰርቷል ለኔ ለአዛብ ይሰራል አለ ጴጥሮስን የጠራ እኔንም ጠራኝ አለ እግዚአብሔር እኮ ለኛ ብሎ እግዚአብሔር መጣና ጴጥሮስን አትውጣ ከይሁዳ አለው ይሄ መጥቷል ንጉስ አይመርጥ እስረኛ አይመርጥ ለሁሉም አግሬሲቭ ሆኖ የሚሰብክ መጣና ጻፈዋ ሚስጥር እግዚአብሔር ነገረኛል ምንድነው ሚስጥሩ አሉት ሚስጥር የሚነገርኮ ቀስ ተብሎ በአሕዛብ አድራለሁ አሉ 2000 ዓመት ድምጽ ይሰማል የዛን ቀን ሚስጥር ተገብሎ እኔ በአሕዛብ ላድር ነው ሲለው ከአይሁድ ውጭ በጥቁሩ በነጩ በቢጫው አድራለሁ ሲለው እግዚአብሔር ሚስጥር ነገረኛል ሲያቸው ገብቼ ወደ ምኩራባቸው ሰበኩልና ሲቃወሙትስ ጫማዬን አራግፌ ወደ ተመረጡት ሄጃለሁ ብሎ ወደ አሕዛብ ሄደ መጽሐፍስ አሕዛብ በዚህ ደስ አላቸው ጴጥሮስ ቢሆን እባካችሁ ተቀበሉ ብሎ እዛው ምኩራብ ነው የሚቀረው ጳውሎስስ ባሉ እንግዲህ ሄጃለሁ ብሎ ወደኛ ነው የሚመጣው እኛስ በስብከት ሞኝነት እንደ ጴጥሮስ እኮ በጣም ማይቲ ፕሪቸር ነው እንደ ጳውሎስ በጣም ረጅም ስብከት አይስበክ እንጂ አጭርና ግልጽ ስብከት እኮ ነው በጣም አጭር ነች ግልጽ ናት የሰባት ደቂቃ ስብከት ነው በዚህ ጴጥሮስ የሚሰብከው ጳውሎስ እኮ የከተማ ኩሌታ ተከተለ የተባለው እኮ አሕዛብ እኮ ነው ኤፌሶን እኮ ነው ከከተማው ጥቂት ሰው ሲቀር የተባለው እኮ እዚህ አሕዛብ እዛ ምንድነው ስሙ እነ ልስጥራን ደርቤን ገላትያ ወደ ቱርክ አካባቢ እኮ መጥቶ እኮ ነው የሰበከው ሚስጥር ተገለጠልኝ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ማደሩ እንበረከካለሁ የት አባትነት ሁሉ ከሚሰየው ከአፊት እንበረከካለሁ ለምንድነው የምትንበረከከው ክርስቶስ በእምነት በልባችሁ እንዲያድር አድሯል እኮ ዱዌል አርጓል አለ ይሄንን ጸሎት የሚጸልየው እኮ ለማያምኑ አይደለም ለኤፌሶን ቸርች ድፍን 2 ዓመት ከ3 ሳምንት ላስተማራት ድፍን 3 ዓመት አብሯት ለተቀመጠ ቤተክርስቲያን እንበረከካለሁ ለምን ክርስቶስ በእምነት በልባችሁ እንዲያድር አላው እንዲንሰራፋ እናንተ ኤክስፒሪየንስ እንድታረጉት ከመለኮት ጋር ነው የምትኖረው አምላክ ባንተ ውስጥ ገብቶ አድሯል ይሄ ስላልገባን ነው ባይዘው ኖርማል ምን ነው እብድ ነው የሚያረጋው አንተ ውስጥ ኢየሱስ አለ ማብራራት አይቻልም የት ጋር እንደተቀመጠ አታውቅም መገንጣል አይቻልም ጭንቅላቴ ውስጥ አይደለም ያለው ሁለንተናዬ ላይ ነው ጳውሎስ እንደዚህ ይላል ይሄንን ኤክስፒሪየንስ እንድታረጉ ጳውሎስ እስር ቤት ገብቶ በምንም አታጽናናው አትጨነቁ ብሎ ይጽፍና ለምስ ጌታ ቀርብ ነው ዱዌል አርጓል እኮ ገራፊው አጠገቡ ቆሞ ሰንሰለት እጅና እግሩ ላይ ተቀምጦ መጽናኛ ምንድነው ሲሉ ጌታ ቀርብ ነው ቅዱሳን የሉም እኮ ወገኖች እኮ የሚጸልይለት ይኑር ያቀም መጽናኛው ክርስቶስ በልብ ያድራል ይሄንን ሰንሰለታው ከኢየሱስ ጋር ነው የተሸከምኩት ሲሳካለት ሲደመጥ አንዱ ጳውሎስ ሲባል ብቻ አይደለም ሲተው ሲናቅ ሲጣል በሱና በሞት መካከል ሲሆን ጳውሎስ የሚጽናናው ክርስቶስ በእኔ ያድራል አሁንም የምጸልየው ክርስቶስ በእምነት በልባችሁ እንዲያድር ነው ይሄ ሚስጥር ነው የእግዚአብሔር ሚስጥር ከዘመናት የተደበቀ ከትውልዶች የተሰወረ ለእናንተ ስለሚሆነው ነገር ትንቢት የተናገሩ ሰዎች እናንተ ስለምትቀበሉ ስለዚህ ድነት ክርስቶስ ኢየሱስ በእናንተ ስለማደሩ ትንቢት የተናገሩ ሰዎች አለ መቼና እንዴት ባለው ሁኔታ እንደሚሆን ይመረምሩ ነበር ይላል ኢሳይያስ ቆሞ ትንቢት ይናገራል እግዚአብሔር እንዲህ ይላል በሰዎች ልብ ውስጥ ገብቼ አድራለሁ ይላል ኢሳይያስ ላይ ያለ ትንቢት ኤርምያስ 31 ላይ ሕጌን በልባቸው እጽፋለሁ ማንንም ለባልንጀራው የእግዚአብሔርን ሕግ ወቅ አይለውም በልባቸው እጽፋለሁ ገብቼ አድራለሁ አለ እግዚአብሔር ኤርምያስ እግዚአብሔር በሰው ልብ ገብቶ ያድራል ብሎ ትንቢት ይናገርና ምን ማለት እንደሆነ ግን አያውቅም እግዚአብሔር በሱ ገብቶ አላደረማ ያናግረዋል እግዚአብሔር ያደረው የት ነው ታቦት ውስጥ ባለ ጽላት ነው የሚለው እኔንስ ሊናገርብኝ ሲፈልግ ይወርድብኛል ይላል እግዚአብሔር ገብቶ ይኖራል ከኤርምያስ ዕውቀት በላይ ነው ትንቢቱ እንዴት ነው ሊሆን የሚችለው ብሎ ይመረምሩ ነበር ይላል በምን አይነት መንገድ ነው እግዚአብሔር የሚያደርገው ሶስት ገብቶ ሊያድር ነው አንተ ስለተቀበልከው ስለዚህ ድነት ማለት ነው ኤርምያስም ኢሳይያስም አባቶችም ነቢያት ነገስታት ትንቢት ተናግረዋል በምን አይነት መንገድ ነው ሊሆን የሚችለው ሚስጥር ነው ይሄ በሶስት ደቂቃ ንስሐ ስላገኘው ሊቀልብህ አይችልም እንደሚገባኝም አርጋ አልቆጥርም እጅን ብድግ አድርገ ኃጢአቴን ይቅርበለኝ ልጅ አድርገ ተቀበለኝ በዚህች ንስሐ ጥልቅ ሲል ፎር ግራንትድ እንደተቻለ አርጋ አትውሰደው አይቻልም
የእግዚአብሔር ምስጢር የሆነው ክርስቶስ በእናንተ አድሯል። እግዚአብሔር ከዚህ በኋላ ምንም ቢሰጥህ እስካሁን የሰጠን አያክልም። ምንም ቢያደርግልኝ እግዚአብሔር ኢየሱስን የሚያክል ምን ይሰጠኛል? የመጨረሻውን ሰጥቶኛል። ምንም ከሰጠ ኢየሱስን ለማድመቅ ብቻ ይሰጣል። ጳውሎስ የሚያሳብደው ይሄ ነው። እነሱ ገብቷቸው እንዳበደ ሰው እንዲሆኑለት የሚጓጓው ይሄንን ክርስቶስ በእናንተ አለ። የትኛው ክርስቶስ ስትሉት የማይታይ አምላክ አምሳል ultimately he's God እኮ በቃ ኢየሱስ እኮ እግዚአብሔር ነው የማይታይ አምላክ አምሳል ነው ስለተናገርኩት። ከፍጥረት ሁሉ በፊት በኩር የሆነ ሁሉ በእርሱ የተፈጠረ በመስቀል ላይ በፈሰሰው ደሙ ከአባቱ ጋር ያስታረቀን ርቀቱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ ከመረዳት የሚያልፈው ክርስቶስ በእናንተ አድሯል። ይሄ መለኮት የሆነ አምላክ መሬት ላይ ወርዶ በመስቀል ላይ ከአብ ጋር የማስታረቅ አቅም ያለው ክርስቶስ በእኔ ውስጥ ገብቶ አድሯል። እየኖረ ነው ከክርስቶስ ጋር ነው። ይሄ ምስጢር በገባን መጠን ኤክስፔሪየንስ እናደርግ፣ በገባን መጠን ኢንጆይ እናደርግ። ሲቃዩ ደስ ያሰኛል። ለዚህ ብዬ ነው። ክብር ለኢየሱስ ብቻ። በእውነት በሰማይ በአባቱ ቀኝ ብቻ ሳይሆን በመንፈስ ቅዱስ አማካኝነት በእኛ ውስጥ ክርስቶስ በእኔ አድሯል። ክርስቶስ በቅዱሳን ውስጥ አድሯል። ሰው እኮ የሆነ ሰው መስሎ እኮ አገር ይረብሻል። ኢየሱስን የሚያክል ታላቅ አምላክ በእናንተ ውስጥ ካደረ የፍጥረት ናፍቆት የዚህ ትውልድ መገለጥ ነው። ኢየሱስ ክርስቶስን የተሸከመ ትውልድ ፍጥረት እየጠበቀ ነው። ዓለም ምንም የላትም ከዚህ በኋላ ያላትን የመጨረሻ ነገር በሙሉ ተጠቅማ ጨርሳለች። ትውልድ ከዚህ በኋላ ምንም ከኢየሱስ ውጪ ተስፋ እንደሌለው አውቀዋል። ወዳጆቼ ይሄ ኢየሱስ ደግሞ እናንተ ውስጥ ነው ያለው። ይሄንን የሚያክል ትልቅ ነገር ተሸክማችሁ ምንም እንዳልተቀበለ ሰው አትኑሩ። ይሄንን የሚያክል ልታሳዩት የምትችሉት ነገር እያላችሁ አትደብቁት። እግዚአብሔር እኛን አደብዝዞ ኢየሱስን ያድምቀው። እኛን አድክሞ የልጁን ኃይል ያሳየው። በእውነት እኛን እየገደለ በእኛ ላይ ኢየሱስን ሕያው ያደርገው። ሌላ ታሪክ የለንም፣ አንፈልግም። እንዴት የታደለ ሰው ነው ይሄ ሰው! እንዴት የተመሰገነ ሰው ነው ይሄ ሰው! እጓጓለሁ የትንሣኤ ቀን ላይ ጳውሎስ በጣም እጓጓለሁ። ምን አይነት ፍጡር ነው! ክርስቶስን አገኝ ዘንድ ምንም አይደለም፣ ሁሉንም ነገር አጣለሁ። አንዳንዱን አይደለም ያለው፣ አልመረጠም ሁሉን አጣለሁ አለ ክርስቶስን አገኝ ዘንድ። ጳውሎስ ፋይት የሚያደርገው ይሄንን ኢየሱስን እንዲያቆለት ነው። ይሄንን ኢየሱስን አንድ ሰው አወቀልን ካለ ጳውሎስ እንደ ጳውሎስ ደስተኛ ሊፈቱት እየቻሉ የሚያስገድለውን ሥራ ይሰራል። እነሱ ፊት እንፍታ ሲሉት አልፈልግም ከሰንሰለቴ በቀር እንደኔ ሆኖ ነገስታቶችን ወደ ወንጌል ይጠራል። ያስገድለዋል እኮ ጉዳዩ። እንደኔ አትሰቃዩ እንጂ በጌታ ብታምኑ ደስ ይለኛል። እግዚአብሔር ሚስጥሩን በሙሉ ዝርግፍ ያደረገበት። እግዚአብሔር ሚስጥር የለው። ሚስጥሩ ልጁ ነበር። ኢየሱስን በእኛ ማሳደር ነበር። እግዚአብሔር ተናግሮ ጮሆ ጨረሰ። ከዚህ በኋላኛ ያንን የእግዚአብሔርን ድምጽ እያስተጋባን እድሜያችን ያልቃል። ስለ ኢየሱስ ብቻ እያወራን ዘመናችን ይጠቀለላል። በእነዚህ ሰዎች የምትቀኑ ከሆነ እነዚህ ሰዎች የሚያስቀና ታሪካቸው ኢየሱስ ነው። በጳውሎስ ትምህርት አይደለም የምንቀናው፣ በጳውሎስ ባለጠግነት አይደለም የምንቀናው፣ በጳውሎስ በጣም ትልቅ በሆኑ ሃይማኖታዊ ክብሮቹ አይደለም የምንቀናው። የምንቀናው ጳውሎስ ክርስቶስን በመስበኩ ነው። መጽሐፍ ቅዱስን ባለ ታሪክ ያደረገው በዚህ ብቻ ነው። ለሌሎቹ ነገሮቹ እድል ይፍን አልሰጠውም ለጳውሎስ። ስለ ጳውሎስ ሌላ ነገር መጽሐፍ ቅዱስ አይነግረንም። ሰውየውም ለመናገር ፈቃደኛ ስላልሆነ ስለ ኢየሱስ ከዚህ ውጪ የት ላወራ እችላለሁ? እዚህ ቦልድ ሆነን የምናወራበት ቦታ ነው። የትም ሰው ስለምንም ነገር ሊያወራ ይችላል። ይሄ ግን በደሙ እኮ የመሰረተው እኮ ነው። እንዴ እኛ እኮ ባለቤት አይደለንም። እሱ እኮ ነው ባለቤት፣ እኛ እኮ እንግዳ ነን። እሱ እኮ በደሙ መስርቶ እኮ ነው ያለን። ኢየሱስ ተሰቀለ ስትሉ ቤቱ ልክ ይሆናል። ኢየሱስ መስቀል ላይ ሞተ ስትል የቤቱ ክብር ይመለሳል። ትክክለኛ ሜሴጅ እሱ ነው። ቸርች ሌላ ነገር ከሆነስ አይደ እኔ አላቅ ሶሻል ክለብ ሊሆን ይችላል። የተሰቀለው ስትሉ ሊያምን ይችላል። የዘላለም ሕይወት ይሄ ነው ሚስጥር። አይ የሕግ አስተማሪ ፈሪሳዊ አልገባውም ሲሰቅለው፣ አንድ ተራ ሳጥማጅ ገባው። ሚስጥር ሕግ አዋቂው አልገባው። ጥቅልል ይዞ ሰቀለው ኢየሱስን። ጥቅልል እጁ ላይ ይዞ አምላኬ እግዚአብሔር አንድ ነው ይሄ ከየት እንደመጣ አላቅም ብሎ ዘዳግም 8ን ጠቅሰው ሰቀሉት። ከእግዚአብሔር ውጭ አናቅም፣ ራሱን ከእግዚአብሔር ጋር እኩል አረገ ብለው። አሳ አጥማጅ ከወንዝ ዳር የጠራው ሰውዬ የሚያድነው እሱ ብቻ ነው አለ። አይ ይሄ ሚስጥር ነው። ቢያውቁት እነሱ ያውቁት ነበር። ዘንድሮም ማወቅ ስለቻልን አይደለም ያወቅ ነው። እግዚአብሔር ሹክ ብሎ መንገድ ላይ ከቀኝ ወደ ግራ በተዘበራረቀ ስብከት እኮ ነው አንዳንድ ሰው የሚድነው። አሁን በዚህ ሰው ይድናል በሚባልበት ይድናል። ሚስጥር ነው።
ምን ታረጋዋል? በመሃል ሰውየው እየሰበከ ኢየሱስ ያድናል ሲል ከዚህ ውጪ የለም ይላል የቆመው ሰውዬ። ሌላውን አይሰማም። እግዚአብሔር እድለኞች ካረገን እድሜያችን ላይ ኢየሱስን ብቻ ያክብረው። እድለኛ ካረገን እግዚአብሔር በእውነት እግዚአብሔር ከወደደን ሰበብ እየፈለገ ልጁን በእኛ እድሜ ያክብር። በቃ ሌላ የለም። እኛም ጨርሰናል። እግዚአብሔርም ያለው ይሄ ብቻ ሚስጥሩ ተገልጦልናል። አይኑን ባይናችን ደግሞ እናያለን። እንደዚህ ፊት ለፊት ፊቱ ላይ ፊታችንን ይገጠመዋል። ይሄ ሩቅ እንዳይመስላችሁ በቅርብ ነው የሚሆነው። ኢየሱስ ጌታ